ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላት ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ ያነብላችኋለሁ። እንግዲህ ቃላት እንዴት አድርጌ እንደመሰረት አንድ ባንድ በደንብ አድርጋችሁ ተከታተሉ ማለት ነው። አሁን ወደ ትምህርታችን ቢሮ 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 ቢ ማለት የበቤተሰብ ሶስተኛ የምናገኛት ናት። ሮ ደግሞ የረ ቤተሰብ ሰባተኛ። ቢሮ የሚል ቃል ይመሰርትልናል ማለት ነው። ቢሮ የሚል ቃል ይመሰርትናል። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ቶማስ ቶ ማለት የተቤተሰብ ሰባተኛ የምናገኛት ናት። ማ ደግሞ የመቤተሰብ አራተኛ፣ ስ ደግሞ የሰቤተሰብ ስድስተኛ። ቶማስ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ሙዚቃ ሙ ማለት የመቤተሰብ ሁለተኛ የምናገኛት፣ ሲ ደግሞ የዘቤተሰብ ሶስተኛ፣ ቅ ደግሞ የቀቤተሰብ አራተኛ የምናገኛት ናት ማለት ነው። ሙዚቃ የሚል ቃላት ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ቢራ ይላል። እንግዲህ ቢ ማለት የበቤተሰብ ሶስተኛ የምናገኛት ናት ማለት ነው። ራ ደግሞ የረቤተሰብ አራተኛ የምናገኛት ናት ማለት ነው። ቢራ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ኬዳን ይላል። እንግዲህ ኬ ማለት የከቤተሰብ ሶስተኛ የምናገኛት ናት። ዳ ደግሞ የቤተሰብ አራተኛ፣ ነ ደግሞ የነቤተሰብ ስድስተኛ። ኬዳን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ ሞገስ ይላል። ሞገስ ሞ ማለት የመቤተሰብ ሰባተኛ የምናገኛት ናት ማለት ነው። ግ ደግሞ የመጀመሪያ ፊደል፣ ስ ደግሞ የሰቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሞገስ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ማህበር ማለት የመቤተሰብ አራተኛ የምናገኛት ናት ማለት ነው። ህ ደግሞ የቤተሰብ ስድስተኛ የምናገኛት ናት። በመጀመሪያ ፊደል፣ ረ ደግሞ የቤተሰብ ስድስተኛ። ማህበር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወረዳ ወ ማለት የመጀመሪያ ፊደል ናት። ራ ደግሞ የቤተሰብ ስድስተኛ፣ ዲ ደግሞ የቤተሰብ አራተኛ። ወረዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ማህሌት ማለት የመቤተሰብ አራተኛ የምናገኛት ናት ማለት ነው። ሀ ደግሞ የመጀመሪያ ፊደል፣ ይሄ ደግሞ የቤተሰብ ሶስተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ማህሌት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ሞዴል ሞ ማለት የመቤተሰብ ሰባተኛ የምናገኛት ናት። ይሄ ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። ለ ደግሞ ለቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሞዴል የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ጎንደር ይላል። በአንድ ላይ ስናነበው ጎንደር ጎ ማለት የቤተሰብ ሰባተኛ የምናገኛት ናት። እኔ ደግሞ የቤተሰብ ስድስተኛ፣ ዲ ደግሞ የመጀመሪያ ፊደል ናት። ረ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ጎንደር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጣና ማለት የቤተሰብ አራተኛ የምናገኛት ናት ማለት ነው። እኔ ደግሞ የቤተሰብ አራተኛ። ጣና የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ማወቅ ማ ማለት የመቤተሰብ አራተኛ የምናገኛት ናት ብያቸዋለሁ። ወይ ደግሞ የመጀመሪያ ፊደል ናት። ቀ ደግሞ የቀቤተሰብ ስድስተኛ የምናገኛት። ማወቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ጦርነት በአንድ ላይ ስናነበው ጦርነት ጦ ማለት የቤተሰብ ሰባተኛ የምናገኛት ናት ማለት ነው። ወረ ደግሞ የቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ ፊደል ናት። ተ ደግሞ የቤተሰብ ስድስተኛ። ጦርነት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ሞላ ይላል። ሞ ማለት የቤተሰብ ሰባተኛ የምናገኛት ናት ማለት ነው። ላ ደግሞ ለቤተሰብ
አራተኛ ሞላ የሚል ቃል ይመሰርትልናል ማለት ነው። ቃል ይላል በአንድ ላይ ስናየው ቃ ማለት የከቤተሰብ አራተኛ የምናገኛት ናት ማለት ነው። እንዴ ደግሞ ለቤተሰብ ስድስተኛ የምናገኝ ቃል የሚል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሂሳብ ይላል ባለ ሂሳብ ማለት እንዴ ቤተሰብ ሶስተኛ የምናገኛት ናት። ሳ ደግሞ የቤተሰብ አራተኛ ደግሞ በቤተሰብ ስድስተኛ ሂሳብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ማንጎ ማለት የመቤተሰብ አራተኛ ደግሞ የነቤተሰብ ስድስተኛ ጎ ደግሞ የገቤተሰብ ሁለተኛ ማንጎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ ፖለቲካ በአንድ ላይ ስናነበው ፖለቲካ ማለት የበቤተሰብ ሰባተኛ የምናገኛት ናት ማለት ነው። ለደግሞ የመጀመሪያ ፊደል ደግሞ የቤተሰብ ሶስተኛ የምናገኛት ደግሞ የከቤተሰብ አራተኛ የምናገኛት ናት ማለት ነው። ፖለቲካ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ቄም ይላል። እንግዲህ ቄ ማለት የከቤተሰብ ሶስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ቄም የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ኬራይ ይላል ባንድ ላይ ኬራይ ማለት የከቤተሰብ ሶስተኛ የምናገኛት ራይ ደግሞ የቤተሰብ አምስተኛ ይሄ ደግሞ የቤተሰብ ሶስተኛ ኬራይ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጀርመን ይላል ባንድ ላይ ጀርመን ማለት የመጀመሪያ ፊደል ናት። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ደግሞ የቤተሰብ ስድስተኛ ጀርመን የሚል ቃል ይመሰርትልናል ማለት ነው። ነጋዴ ማለት የመጀመሪያ ፊደል ናት። ጋ ደግሞ የቤተሰብ አራተኛ የምናገኛት ዲ ደግሞ የቤተሰብ ስድስተኛ ዲ ደግሞ የቤተሰብ አምስተኛ ነጋዴ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ፌርማ ማለት የፈቤተሰብ ሶስተኛ ደግሞ የረቤተሰብ ስድስተኛ ደግሞ የመቤተሰብ አራተኛ ፌርማ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ፍተሻ ይላል። ግፍ ማለት የፈቤተሰብ አራተኛ የምናገኛት ደግሞ የቤተሰብ መጀመሪያ ፊደል ናት። እሺ ደግሞ የቤተሰብ አራተኛ ፍተሻ የሚል ቃል ይመሰርትልናል ማለት ነው። ዮሐንስ በአንድ ላይ ስናነበው ምን ይላል? ዮሐንስ ማለት የቤተሰብ ሰባተኛ የምናገኛት ናት። ሀ ደግሞ የመጀመሪያ ፊደል ናት። እኔ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ስ ደግሞ የቤተሰብ ስድስተኛ ዮሐንስ የሚል ቃል ይመሰርትልናል ማለት ነው። ፈተና ማለት የመጀመሪያ ፊደል ናት። የመጀመሪያ እና ደግሞ የቤተሰብ አራተኛ ፈተና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ሌባ ማለት የቤተሰብ አምስተኛ ደግሞ በቤተሰብ አራተኛ የምናገኛት ማለት ነው። ሌባ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ህሌና እንግዲህ ማለት የሀ ቤተሰብ አምስተኛ ማለት የመጀመሪያ ፊደል ደግሞ የቤተሰብ ስድስተኛ ማለት ነው። ሚዲያ ይላል ባንድ ላይ ስናነበው ሚዲያ ማለት የቤተሰብ ሶስተኛ የቤተሰብ ሶስተኛ ይሄ ደግሞ የቤተሰብ አራተኛ ሚዲያ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘመናት ይላል ባንድ ላይ ዘመናት ማለት የመጀመሪያ ፊደል ናት። የመጀመሪያ ለቤተሰብ አራተኛ ማለት ደግሞ የቤተሰብ ስድስተኛ ዘመናት የሚል ቃል እንመሰርታለን ማለት ነው። ኬንያ ይላል። ማለት የከቤተሰብ አምስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ይሄ ደግሞ የቤተሰብ አራተኛ ኬንያ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት የዛሬው ቪዲዮአችን የአማርኛ ፊደላትን ቃላት ምስረታ የሚል ነበር ያዘጋጀላችሁ የመጣው። የዛሬው ቪዲዮ ከዚህ በቃም። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።